የአማራ ፋኖ ብሔራዊ ኃይል አጼ ምኒልክ ዕዝ ከወልዲያ በቅርብ ርቀት ጉምሩክ ኬላው ላይ በፈጸመው የአርፒጂ ጥቃት የዞንና የወረዳ ካድሬዎችን ጨምሮ በርካታ ወታደሮችንና ወታደራዊ አመራሮችን ሲገድል፣ በተመሳሳይ የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ ዕዝ በርካታ ወታደሮችንና የዞን እንዲሁም የወረዳ ካድሬዎችን አሳፍሮ ከቡሬ ወደ ቲሊሊ ሲንቀሳቀስ በነበረ ተሽከርካሪ ላይ ደፈጣ ጥሎ ከባድ ጉዳት ማድረሱ ተሰምቷል። በዚህም ወታደራዊ አመራሮችንና ካድሬዎችን አሳፍሮ የነበረው ተሽከርካሪ ዶጋመድ መደረጉ ተሰምቷል። ለጥቅምና ከተላላኪነት ለማያዘልል ስልጣን ሲሉ የገዛ ወገናቸውን ከርተው የቆሙ ባንዳዎች ጀንበር አዘቅዝቃባቸዋለች። በያሉበት በየደረሱበት በፋኖ ሰይፍ እየተቀሰፉ ነው። በህልውና ትግሉ ላይ አሜከላሾ የሆኑት ካድሬና ባንዳዎች ከጥላት ብልጽግና ጎን ተሰልፈው በህዝባቸው ላይ ለሚፈጸሙ የዘር ጭፍጨፋ ተባባሪ ሆነው መቆየታቸው አይዘነጋም። አሁን ግን ቀኑ መሽቶባቸዋል። በሰፈሩት ቆና እየተሰፈረላቸው ነው። በሁለቱ ቀጠናዎች የተፈጸመውን ደፈጣ ጥቃት በዝርዝር መረጃውን አጠናቅረን ይዘናል፣ የምትሰሙት ይሆናል። በሌላኛው መረጃችን አገዛዙ በአማራ ህዝብ ላይ የሚፈጽመው የድሮን ጥቃት ትችት ቀረበበትም። ገዢው የብልጽግና ቡድን በሰላማዊ ሰዎች ላይ የሚፈጽመው የድሮን ጥቃቶችን በአስቸኳይ እንዲያቆም፣ ባለፉት ወራትና ዓመታትም የተፈጸመው ጥቃት በገለልተኛ አካላት እንዲመረመር ፍቃድ እንዲሰጥና ፈጻሚዎች ለፍርድ እንዲቀርቡ ተጠይቋል። ገዢው የብልጽግና ቡድን በእግረኛ ሰራዊቱ ተስፋ ቆርጧል። አሁን ላይ አሉኝ በሚላቸው የሰው አልባ አውሮፕላኖች በአማራ ህዝብ ላይ የጅምላ ጭፍጨፋ እየፈጸመ ይገኛል። ይህም ከተጠየቅ እንደማያድነው ነው የተመላከተው። መረጃውን በዝርዝር ይዘነዋል። ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አረፈዳችሁ፣ እንደምን ዋላችሁ። ከጣቢያችን እነዚህንና ሌሎች መረጃዎችን አጠናቅረን ይዘናል። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን አትዘንጉ። ወደ መረጃዎቻችን እናልፋለን። በቅድሚያም የአማራ ፋኖ ብሔራዊ ኃይል አጼ ምኒልክ ዕዝ ከወልዲያ በቅርብ ርቀት ጉምሩክ ኬላው ላይ በፈጸመው የአርፒጂ ጥቃት የዞንና የወረዳ ካድሬዎችን ጨምሮ በርካታ ወታደሮችንና ወታደራዊ አመራሮችን ሲገድል፣ በተመሳሳይ የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ ዕዝ ከቡሬ ወደ ቲሊሊ ሲንቀሳቀሱ በነበሩ የአገዛዙ ወታደሮች ላይ በጣለው ደፈጣ ጥቃት የወረዳ ካድሬዎችን ጨምሮ በተሽከርካሪው ላይ የነበሩ ወታደራዊ አመራሮችና ወታደሮችን ከጥቅም ውጭ ማድረጉ ታውቋል። ከወልዲያ በቅርብ ርቀት ፋናው በፈጸመው የአርፒጂ ጥቃት ከፍተኛ ወታደራዊና የዞን እንዲሁም የወረዳ አመራሮችን አሳፍሮ የነበረው ወታደራዊ ፓትሮል ሙሉ በሙሉ ሲወድም፣ አንድ የመቶ አለቃ ማዕረግ ያለው ወታደራዊ አዛዥን ጨምሮ 3 አመራሮች ወዲያውኑ ህይወታቸው ሲያልፍ፣ የጎባ ላፍቶ ወረዳ አመራሮች ቆስለው ወደ ወልዲያ አጠቃላይ ሆስፒታል ተወስደዋል። በጎጃም በቡሬና ቲሊሊ መካከል ልዩ ስሙ ወንድይ ተብሎ በሚጠራው አካባቢ ላይ ፋናው በፈጸመው ደፈጣ ጥቃት የዞንና የወረዳ ካድሬዎችን አሳፍሮ በነበረው ወታደራዊ ተሽከርካሪ ላይ ከባድ ጉዳት ደርሷል የተባለ ሲሆን፣ ተሽከርካሪው ዶጋመድ ሆኗል። ተሳፋሪዎቹም ሙትና ቁስለኛ መደረጋቸው ተረጋግጧል። የአማራ ፋኖ ብሔራዊ ኃይል አጼ ምኒልክ ዕዝ ምስራቅ አማራ ኮር 2 አሳምነው ክፍለ ጦር 2ኛ ሻለቃ ዛሬ መስከረም 26 2018 ዓ.ም ማለዳ ላይ ሐራ ድረው ወደ ወልዲያ ይጓዙ የነበሩ የሰሜን ወሎና ወልዲያ ከተማ የተለያዩ የጸጥታና የፖለቲካ አመራሮች መካከል አንዱም ፓትሮል ሙሉ ለሙሉ በአርፒጂ ያጋዩ ሲሆን 100 አለቃ አመራርን ጨምሮ 3 ወዲያውኑ ሲሞቱ፣ የጎባ ላፍቶ ወረዳ ፖሊስ አዛዥ ኮማንደር ዝናብ ያከለን ጨምሮ 5ቱ ከባድ ጉዳት አጋጥሟቸው ወደ ወልዲያ ሆስፒታል ተወስደዋል። ጥቃቱ የተፈጸመው የብልጽግና አመራሮቹ ወልዲያ ከተማ ማደር ስለማይችሉ ሐራ ከተማ ድረው ማለዳ ወደ ወልዲያ ከተማ እየተጓዙ ባሉበት ሲሆን፣ ይህንን መሰሉ እርምጃ በቀጣይነትም ባንዳና ግራ ፍራሽ ላይ ተጠናክሮ ይቀጥላል ብሏል እዙ በህዝብ ግንኙነት መምሪያው በኩል ባወጣው መረጃ። በተመሳሳይ የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ ዕዝ ከቡሬ ወደ ቲሊሊ ሲንቀሳቀሱ በነበሩ ያገዛዙ ወታደሮች ላይ በጣለው ደፈጣ ጥቃት የወረዳ ካድሬዎችን አሳፍራ የነበረችው ፓትሮል ከጥቅም ውጭ መደረጓ ታውቋል። ዛሬ መስከረም 26 2018 ዓ.ም እኩለ ቀን ገደማ ላይ የወረዳ ካድሬዎችና ወታደራዊ አመራሮች ከፍተኛ ቁጥር ባለው ወታደር ታጅበው ከቡሬ ከተማ ወደ ቲሊሊ ከተማ እየተጓዙ እንዳለ ልዩ ስሙ ወንድይ ተብሎ በሚጠራው አካባቢ ላይ ከባድ ጥቃት ተፈጽሞባቸዋል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ ጎጃም አገው ምድር ክፍለ ጦር ስር የሚገኙት የቲሊሊ ዘንገና ብርጌድ አባላት ናቸው። ደፈጣ
ጥቃቱን በመፈጸም ድል የተቀዳጁት የወረዳ ካድሬዎችንና ወታደራዊ አመራሮችን አሳፍረው ሲንቀሳቀስ የነበረው ተሽከርካሪ ሙሉ በሙሉ የወደመ ሲሆን አመራሮቹም ሙትና ቁስለኛ ተደርገዋል። ለጥቅምና ከተላላኪነት ለማያዘለል ስልጣን ሲሉ የገዛ ወገናቸውን ከርተው የቆሙ ባንዳዎች ጀንበር አዘቅዝቃባቸዋለችም። በያሉበት በየደረሱበት በፋኖ ሰይፍ እየተቀሰፉ ነው። በህልውና ትግሉ ላይ አሜካላሾ የሆኑት ካድሬና ባንዳዎች ከጥላት ብልጽግና ጎን ተሰልፈው በህዝባቸው ላይ ለሚፈጸመው የዘር ጭፍጨፋ ተባባሪ ሆነው መቆየታቸው አይዘነጋም። አሁን ግን ቀኑ መሽቶባቸዋል። በሰፈሩት ቁና እየተሰፈረላቸው ይገኛል። የተከበራችሁ አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። በተያያዘ ዜና የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ እዝ በዛሬው ዕለት በሁለት አውደ ግንባሮች ታላቅ ጀብድ መፈጸሙ ተሰምቷል። በዛሬው ዕለት ማለትም ዛሬ መስከረም 26 2018 ዓ.ም የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ 8ኛ በላይ ዘለቀ ክፍለ ጦር አካል የሆነው የበረሃው ንጉስ ሳምበረሃ ብርጌድ ደጀን ወረዳ የሚገኘው የጠላት ካምፕን ሰብሮ በመግባት በርካታ ወታደሮችን ሙትና ቁስለኛ አድርጓል። ሳምበረሃ ብርጌድ በዛሬው ኦፕሬሽኑ 16 የሚሊሻ አባላትን ሲገድል ሁለቱን በከባድ ሁኔታ አቁስሏል። 7 የተለያዩ ክላሽንኮቭ መሳሪያዎችን ማርኮ መታጠቁ ተሰምቷል። ሁለተኛው ጀብደኛው ጎጃም አገው ምድር ክፍለ ጦር አስደማሚ ድል አስመዝግቧል። ወንድማማቾቹ ብርጌዶች በጥምረት ታላቅ ጀብድ ፈጽመዋል። የፊት አውራሪ ክፍለ ጦር ብርጌዶች ትልሊ ዘንገና ብርጌድ፣ ቀኛዝማች ስሜነ ደስታ እንጅባራ ብርጌድና የጊዮን ብርጌድ በተሳተፉበት አውደ ውጊያ 18 ክላሽንኮቭ መሳሪያና በሺዎች የሚቆጠሩ ተተኳሽን ማርከው መታጠቃቸው ተሰምቷል። ዛሬ መስከረም 26 2018 ዓ.ም እንጅባራ አቅራቢያ ምርክታ ተብሎ በሚጠራው አካባቢ የተጀመረው ውጊያም ለተከታታይ 4 ሰዓታት በመዝለቅ በኮንክሪት የተሰራው ምሽግን በማስለቀቅ 31 የአድማ ብተና አባላት ሲገደሉ ከ10 በላይ የሚሆኑት ደግሞ ቁስለኛ ሆነው ወደ እንጅባራ ሆስፒታል መወሰዳቸው ታውቋል። በተፈጸመው ጥቃት 18 ክላሽንኮቭ መሳሪያን ጨምሮ በሺዎች የሚቆጠሩ ተተኳሾች በፋኖ እጅ መግባታቸው ታውቋል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። አዲስ ስታንዳርድ መጽሔት ባወጣው ኤዲቶሪያል የኢትዮጵያ መንግስት በድሮን ጦርነት ያለው ጥገኝነት እየጨመረ መምጣቱን አጥብቆ ተችቷል። ይህ ፖሊሲ በሞራላዊና በፖለቲካዊ መልኩ የከሸፈም የረዥም ጊዜ አለመረጋጋትን የሚያባብስና በሰላማዊ ሰዎች ላይ ጉዳት የሚያደርስ ነው ሲል ሞግቷል። ኤዲቶሪያሉ ጠቅላይ ሚኒስትር አብይ አህመድ በሀገር ውስጥ የተመረቱ ድሮኖችን እንደ ሀገራዊ እድገትና ሉዓላዊነት ምልክት አድርገው ማሞገሳቸውን፣ በሌላ በኩል ደግሞ በሰሜን ወሎ ጤና ጣቢያ ላይ በተፈጸመው ጥቃትን ጨምሮ በሰላማዊ ዜጎች ላይ የሚደርሰው ተጨባጭ ጉዳት ጋር ያነጻጽራል። ጽሑፉ በኦሮሚያ፣ በአማራ፣ በትግራይ ክልሎች በሚገኙ አብያተ ክርስቲያናት፣ በተፈናቃይ መጠለያ ጣቢያዎች፣ በትምህርት ቤቶችና በአውቶቡስ ጣቢያዎች ላይ የደረሱትን በጋዜጣው በኢሰመኮና በተባበሩት መንግስታት የተሰነዱትን ገዳይ የድሮን ጥቃቶችን በመጥቀስ ይህ ችግር የአንድ ጊዜ ክስተት ሳይሆን የቀጠለ አደገኛ አዝማሚያ መሆኑን ያስረዳል። ይህንን አካሄድ በዓለም አቀፍ ደረጃ ከከሸፉ ተመሳሳይ የጸረ ሽምቅ ዘመቻዎች በተለይም ዩናይትድ ስቴትስ ኦፍ አሜሪካ በአፍጋኒስታን ውስጥ ለሁለት አስርት ዓመታት ካካሄዳቸው የድሮን ዘመቻ ጋር ያመሳስለዋል። የድሮን ጥቃቶች ህዝብን ከማራቅና ለበቀል ከማነሳሳት ውጭ ሰላም እንደማያስገኙ ይከራከራል። ኤዲቶሪያሉ ለዚህ የድሮን አስተምሮ መስፋፋት ቀጥተኛ ኃላፊነቱን በጠቅላይ ሚኒስትር አብይ አህመድ ላይ የሚጥል ሲሆን ዓለም አቀፍ ማህበረሰብን በዝምታ አሳፋሪ ተባባሪነት እያሳየ ነው ሲል ይተቻል። በመጨረሻም ጽሑፉ ከልመናና ከማሳሰቢያነት ባለፈ ተጠያቂነት ላይ ያተኮረ ጥሪ ያቀርባል። የኢትዮጵያ መንግስት በሰላማዊ ሰዎች ላይ የሚፈጽመው የድሮን ጥቃቶችን በአስቸኳይ እንዲያቆም፣ ላለፉት ጥቃቶች ላይ ገለልተኛ ምርመራ እንዲፈቀድና ፈጻሚዎችን ለፍርድ እንዲያቀርብ ይጠይቃል። ዓለም አቀፉ ማህበረሰብ ከኢትዮጵያ ጋር የሚያደርገውን ወታደራዊ ዲፕሎማሲያዊ ትብብር ሀገሪቱ ዓለም አቀፍ የሰብአዊ ህግን ከማክበሯ ጋር እንዲያቆራኝ ያሳስባል። የተከበራችሁ አድማጭ ተመልካቾቻችን ለሰዓቱ ያዝናቸው መረጃዎች እነዚህን ይመስሉ ነበረ። ከቀሪ ዝግጅቶቻችን ጋር ቸር ቆዩም።